ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም መኳንንት ነኝ። የኢራን ወታደራዊ አቅም ባልተጠበቀ ፍጥነት አገግሟል ተባለም። በዚህም የተነሳ የጦርነቱ ምዕራፍ ወደ ሌላ አቅጣጫ እንዳያመራ ተሰግቷል የተባለ ሲሆን ለገልፍ ሀገራትም ከባድ ስጋትን ይዞ መጥቷል። አብዮታዊ ዘቡም አዲስ ጥቃት በኢራን ላይ የሚከፈት ከሆነ ያልተጠበቀ እርምጃ እንደሚወስድ አስጠንቅቋል። ቴህራን ደህንነቴን አደጋ ላይ ጥለዋል ያለቻቸውን ዜጎች በሞት ቀጣች። በሌላ በኩል ደግሞ በአሜሪካና በእስራኤል መካከል ከፍተኛ የፖለቲካ ፍጥጫ ስለመነሳቱ ታውቋል። ፕሬዝዳንት ትራምፕና ኔትንያሁ በኢራን ጉዳይ አለመግባባት ገጥሟቸዋልም ተብሏል። በደቡብ ሊባኖስ ግንባር ሄዝቦላ በእስራኤል ጦር ላይ ከባድ ጥቃት አድርሷል ተብሏል። እነዚህና ሌሎች ጉዳዮችን በዝርዝር እናስደምጣችኋለን። አብራችሁን ቆዩ። ሄዝቦላ በደቡብ ሊባኖስ በእስራኤል ኃይሎች ላይ ጥቃት ማድረሱን አስታወቅም። የሊባኖሱ ታጣቂ ቡድን ሄዝቦላ ባለፉት 24 ሰዓታት ብቻ በእስራኤል ኃይሎች ላይ 24 ወታደራዊ ጥቃቶችን መሰንዘሩን አስታውቋል። ቡድኑ ጥቃቱን ያደረስኩት በሰው አልባ አውሮፕላን እንዲሁም በሮኬት በመታገዝ ነው ሲልም ይፋ አድርጓል። ለዚህ ጥቃት ምክንያትም የእስራኤል ኃይሎች የተደረሰውን የተኩስ አቁም ስምምነት በመጣስ በንጹሐን ሰዎችና በከተሞች ላይ ጥቃት በማድረሳቸው ነው ብሏል። በሌላ በኩል የእስራኤል ኃይሎች ትላንት ረቡዕ ምሽት በደቡባዊ ሊባኖስ በወሰዱት እርምጃ ቢያንስ 29 ሰዎች ተገድለዋል፣ በደርዘን የሚቆጠሩት ደግሞ ቆስለዋል ሲል የሊባኖስ መገናኛ ብዙሃን ዘግቧል። የሊባኖሱ ጠቅላይ ሚኒስትር ናውፍ ሳሊም ግጭቶችን ለማስቀረት ብቸኛው መፍትሄ ድርድር ብቻ ነው ብለዋል። አክለውም የጦር መሳሪያ ትጥቆችም በመንግስት የጸጥታ ኃይሎች ቁጥጥር ስር ብቻ መሆን ይገባል ብለዋል። የሊባኖስ መንግስት የተያዘው የፈረንጆቹ ዓመት ከመግባቱ በፊት ሄዝቦላህን ትጥቅ አስፈታለሁ ብሎ የነበረ ቢሆንም እስካሁን ሳይሳካለት ዘልቋል። በእርግጥ ሄዝቦላ በትጥቅ ደረጃ ከሊባኖስ የሲቪል አስተዳደር የበለጠ እጅግ የተጠናከረ እንደሆነ ይታመናል። የሊባኖስ የጤና ሚኒስቴር ከማርች 2 አንስቶ ከ3000 በላይ ሰዎች በሊባኖስ ተገድለዋል ያለ ሲሆን ከ9000 የማያንሱት ደግሞ ቆስለዋል ብሏል። ምንም እንኳን በሊባኖስና በእስራኤል መካከል ለበርካታ ጊዜያት የተኩስ አቁም ስምምነት የተደረሰ ቢሆንም አሁንም ግን እርስ በርስ ከመዋጋት አላዳናቸውም። ፕሬዝዳንት ትራምፕ እና ጠቅላይ ሚኒስትር ቤንያሚን ኔትንያሁ በኢራኑ ጦርነት ዙሪያ ወደ አለመግባባት ገብተዋል ተባለም። የካቲት 21 ላይ በጋራ ጦርነት በኢራን ላይ ባወጁት ትራምፕ እና ቤንያሚን ኔትንያሁ መካከል ያላግባባ አንዳች ነገር ስለመፈጠሩ መገናኛ ብዙሃን በዘገባዎቻቸው አስታውቋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔትንያሁ በኢራን ላይ የሚደረገው ጦርነት ተጠናክሮ ይቀጥል የሚል ሀሳብ ሲያነሱ፣ ፕሬዝዳንት ትራምፕ ደግሞ ለዲፕሎማሲ ፋታ እንስጥ የሚል አቋም እንዳንጸባረቁ ተነግሯል። ሁለቱ መሪዎች በስልክ ስለ ኢራኑ ጦርነት የወደፊት አቅጣጫ በተወያዩበት ወቅት ነው እንዲህ አይነቱ ልዩነት የተስተዋለው። ፕሬዝዳንት ትራምፕ በኢራን ላይ የሚደረጉ ጥቃቶች ለጊዜውም ቢሆን እንዲገቱ የፈለጉት የገልፍ ሀገራት አሁን ነገሮች በሰላም ስምምነት የማለቅ እድላቸው ሰፊ ነውና አዲስ ጥቃቶች ይቁሙ በሚል ባቀረቡላቸው ጥያቄ መሰረት እንደሆነ ማክሰኞ ዕለት ይፋ ማድረጋቸው ይታወቃል። ይህ የፕሬዝዳንቱ ውሳኔ ነው ለጠቅላይ ሚኒስትር ኔትንያሁ ምቾት ያልሰጠ ጉዳይ የሆነው። ፕሬዝዳንት ትራምፕ ትላንት ረቡዕ ለሪፖርተር እንደተናገሩት የኢራን ጉዳይ አሁን የመጨረሻው ምዕራፍ ላይ ነው፣ ቀጥሎ ምን እንደሚፈጠር አብረን እናያለን ብለዋል። በሌላ በኩል ፕሬዝዳንት ትራምፕ ጠቅላይ ሚኒስትር ኔትንያሁ በኢራን ጉዳይ እኔ የምፈልገውን ሁሉ ያደርጋል ብለዋል። ጠቅላይ ሚኒስትር ቤንያሚን ኔትንያሁ ለኢራን እየተሰጠ ያለው ፋታም የኢራንን አቅም እንዲጠናከር ከማድረግ የዘለለ ምንም ፋይዳ እንደሌለው ያምናሉ። እናም በዚህ የተነሳ ነው በትራምፕና በኔትንያሁ መካከል አለመግባባት ተፈጥሯል የተባለው። እንዲህ አይነቱ የሀሳብ ልዩነት በዋሽንግተንና በቴል አቪቭ ሲፈጠር የአሁኑ የመጀመሪያው አይደለም። የአሜሪካ ባለስልጣናት ቀደም ባሉት ጊዜያት እንደተናገሩት ወዳጆቹ አሜሪካና እስራኤል ሁልጊዜ ኢራንን በተመለከተ አንድ አይነት ዓላማ ይኖራቸዋል ማለት አይደለም ብለው ነበር። የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ ትላንት እንዳሉት ቴህራንና ዋሽንግተን በፓኪስታን አማካኝነት መልእክቶቻቸውን መለዋወጥ መቀጠላቸውን ተናግረዋል። ነገር ግን አሁንም ቢሆን በሁለቱ ተደራዳሪ ኃይሎች መካከል ያለው ፍላጎት ግን የተራራቀ እንደሆነ እየተነሳ ነው። የኢራን አብዮታዊ ዘብ አሜሪካና እስራኤል መልሰው ጥቃት የሚፈጽሙ ከሆነ እናንተ ከምታስቡት በላይ ከባድ ምት አደርሳለሁ በማለት እያስጠነቀቀ ነው።
ኢራን የሀገሪቱን ደህንነት ስጋት ላይ ጥለዋል ያለቻቸውን ዜጎቿን በሞት ቀጣች። ኢራን እነዚህን ሁለት ዜጎቿን በሞት የቀጣችው የሀገሪቱን ሰላም በሚያናጉ ተግባር ላይ ተሰማርተዋል፣ ባለቤትነታቸው የሽብር ድርጅቶች ከሆኑ ተቋማት ጋርም አብረዋል በሚል ክስ ሳቢያ ነው። የኢራን ባለስልጣናት ባለፈው 2025 ብቻ አንድ ጊዜ ከሞሳድ ጋር ሌላ ጊዜ ደግሞ ከሲአይኤ ጋር ሲሰሩ አገኘናቸው በሚል በሞት የቀጧቸው ሰዎች ቁጥር ከ2159 በላይ እንደሆነ ሪፖርቶች ያመላክታሉ። በ2025 በ17 ሀገራት 2707 ሰዎች በሞት እንዲቀጡ መደረጋቸውን የመብት ተሟጋች ተቋማት መረጃ ያሳያል። ከነዚህ ሟቾች ውስጥም ከአደንዛዥ እጽ ጋር በተገናኘ ወንጀል በሞት የተቀጡ 1257 የሚሆኑት ናቸውም ተብሏል። ቻይና፣ ኢራን፣ ሳውዲ አረቢያ፣ ሲንጋፖር እና ኩዌት ደግሞ ሀገራቱ ናቸው። ሳውዲ አረቢያ በ2025 ብቻ 356 ሰዎችን በአደንዛዥ እጽ ጋር በተገናኘ ወንጀል በሞት ቀጣለች። ሳውዲ በሞት ከምትቀጣቸው ዜጎች መካከል ኢትዮጵያውያን ይገኙበታል። አሁንም ቢሆን የሞት ፍርድ ተፈርዶባቸው በእስር ላይ ሆነው በመጠባበቅ ላይ እንደሚገኙ መረጃዎች ያመላክታሉ። የኢራን ወታደራዊ አቅም በፍጥነት አገግሟል አልተባለም። ኢራን በአሜሪካና እስራኤል ጥቃቶች የወደሙባትን ወታደራዊ አቅሞች በፍጥነት መልሳ እየገነባች መሆኑን የሚያመላክቱ መረጃዎች መውጣታቸውን ሲኤንኤን ዘግቧል። ምንጮች ለሲኤንኤን እንደተናገሩት ከሆነ የአሜሪካ የስለላ መረጃዎች የኢራን ጦር መጀመሪያ ላይ ከተገመተው በላይ በከፍተኛ ፍጥነት መልሶ እየተደራጀ መሆኑን ያሳያሉ። በአሁኑ ግጭት የወደሙባትን የሚሳኤል ጣቢያዎች፣ ማስወንጨፊያዎችና የጦር መሳሪያዎችን ወታደራዊ አቅም መልሶ መገንባቱም ትራምፕ ድጋሜ ጥቃት የሚከፍቱ ከሆነ ኢራን ለገልፍ ሀገራት ትልቅ ስጋት ሆና እንድትቀጥል ያደርጋታልም ተብሏል። ከዚህ ባለፈ ሁኔታው የአሜሪካና የእስራኤል ጥቃቶች የኢራንን ወታደራዊ አቅም ምን ያክል አዳክመውታል በሚለው ላይም ሌላ ጥያቄ ማስነሳቱ እንደማይቀር በፖለቲካ ተንታኞች በኩል ተነስቷል። ቻይና ለኢራን ሚሳኤል ማምረቻነት ሊያገለግሉ የሚችሉ ቁሶችን መስጠቷን የሚጠቁሙ የአሜሪካ የስለላ ግምገማዎች እንዳሉም ተነግሯል። ጠቅላይ ሚኒስትር ቤንያሚን ኔትንያሁም ባለፈው ሳምንት ለሲቢኤስ ኒውስ እንደተናገሩት ቻይና ለኢራን የሚሳኤል ማምረቻ ክፍሎችን እየሰጠች ብለው ነበር። ቻይና ግን ይህንን ውንጀላ እንደማትቀበለው ስትገልጽ ትደመጣለች። የፓኪስታን ጦር ጠቅላይ ኤታማዦር ሹም ወደ ቴህራን አመሩ። ጠቅላይ ኤታማዦር ሹሙ አሲም ሙኒር ወደ ቴህራን ዛሬ ያመሩት በአሜሪካና በኢራን መካከል ያለው ድርድር እንደቀጠለ ባለበት በዚህ ወቅት ነው። አሲም ሙኒር ከኢራን ከፍተኛ ባለስልጣናት ጋር ተገናኝተው እንደሚነጋገሩም ይጠበቃል። ትላንት ረቡዕ ደግሞ የኢራን የሀገር ውስጥ ሚኒስትር የሆኑት ናቅቪም ከሳምንት ባነሰ ጊዜ ውስጥ ለሁለተኛ ጊዜም ቴህራን መግባታቸው ይታወቃል። ፕሬዚዳንት ማሱድ ፔዜሽኪያን ፓኪስታኑ ሚኒስትር ጋር ከተነጋገሩ በኋላ ቴህራንን በማስገደድ እጅ እንድትሰጥ ለማድረግ የሚደረግ ጥረት ቅዠት ነው ብለዋል። በተጨማሪም በእኛ በኩል ሁሉም መንገዶች ክፍት ናቸው ሲሉም በኤክስ ገጻቸው ላይ ጽፈዋል። በሁለቱ አገራት መካከል ከሚያዝያ 8 ጀምሮ የተደረሰው የተኩስ አቁም ስምምነት ለጊዜውም ቢሆን ግጭቶችን ያስቀረ ቢሆንም ዘላቂ ሰላም ላይ ግን መድረስ አልተቻለም። ፕሬዚዳንት ትራምፕ በየጊዜው ለዲፕሎማሲው የተሰጠው እድል ከጊዜ ወደ ጊዜ እየጠበበ መሆኑን ደጋግመው ሲያነሱ ይደመጣሉ። ትራምፕ አሁን ሊደረስ በሚችል ስምምነትና ዳግም ሊያገረሽ በሚችል ግጭት ወሳኝ ምዕራፍ ላይ እንገኛለን ብለዋል። ትክክለኛ ምላሽ ከወደ ኢራን ካልመጣ እመኑኝ ነገሮች በፍጥነት ይለወጣሉ በማለትም ምን ሊፈጠር እንደሚችል አስጠንቅቀዋል። ፈጣን ያልተሰሙ መረጃዎችንና ትኩስ የኪነ ጥበብ ዜናዎችን ለማግኘት የቁም ነገር ሚዲያ የዩቲዩብ ቻናልን በመቀላቀል ቤተሰብ የሆኑ ቻናላችንን ሰብስክራይብ ያድርጉ። በቲክቶክም አለን። ቁም ነገር ሚዲያ ኦፊሻል ብለው ይከተሉን። እናመሰግናለን። ቁም ነገር ሚዲያ፣ ለቁም ነገር እንሰራለን።